ሻምፒየንስ አካዳሚ መሰብሰቢያ አዳራሽ ውስጥ እንገኛለን። እንግዲህ እንደዚህ ከወላጆችና ከሻምፒየንስ አካዳሚ ባለቤት ጋር አብረን ሆነን ውይይት ልናደርግ ነው። እንግዲህ የእናቶች ስብሰባና ውይይት ነው የሚመስለው። በጣም ስለ አካቶ ትምህርትና እንዲሁም ኦቲስቲክ ስላለባቸው ህጻናት እንዴት ነው ትምህርቱን የሚከታተሉት። እዚህ ደግሞ ቅድም እንዳስተዋወቅኳችሁ ለየት የሚያደርገው አካቶ የሚለውን እየተረዳችሁ የመጣችሁ ይመስለኛል። አካቶ የተባለው ከማንኛውም መደበኛ ህጻናት ተማሪዎች ጋር የኦቲስቲክ ያለባቸው ህጻናትም አብረው የሚማሩበት ልዩ የሆነ ቦታ ነው። እንደዚህ አይነት አገልግሎቶችን እና ትምህርትን እየሰጠ ይገኛል። አሁን የምንገኘው እንግዲህ በክረምት ወቅት ነው። ክረምት ወቅት ሆኖም ትምህርቱ እንደቀጠለ ነው ያለው። ያ እንዴት ሊሆን እንደቻለም እየተረዳን እንሄዳለን። ለማንኛውም አሁን ያለንን ፕሮግራም ተከታተሉን። ስምሽን፣ ከየት እንደመጣሽና ስንት ልጆች እንዳሉሽ፣ እዚህ ትምህርት ቤት የሚማረው ልጅሽ ስንት አመቱ እንደሆነም ብታብራሪልን። ስሜ ፋሲካ ካህሊ ይባላል። 2 ልጆች አሉኝ እዚህ የሚማሩ። ትልቁ ልጄ ልዑል ይባላል። ሁለተኛው ልጄ ናታን። አንደኛው ልጅ ነው መደበኛ ማለት ልዩ ፍላጎት የሚማረው። ሻምፒየንስ አካዳሚ ከሚሰጠው መደበኛ ትምህርት ተጨማሪ በልዩ ፍላጎትም በደንብ እየሰራ ይገኛል። 6 አመቱ እያለ ነው ያስገባ ነው። እዚህ ብዙ ለውጥ አለው። በደንብ ጎበዝ ተማሪ ነው። በአጭር ጊዜ እንደውም እኛ መልስ አግኝተናል ብዬ ነው የማስበው። ከትምህርት ቤቱ ጋርና እኛም ስለምንሰራ በደንብ የሚያስፈልጉትን ነገሮች ስለምንጠቀም ያው ለውጤት በቅተናል። መደበኛ ትምህርት በጣም አሪፍ ነው ያለው እና ይህንን እድል ያው እሱ አግኝቶታል። ለሌሎችም ልጆች አሪያ ይሆናል ብዬ አስቤ ነው ይህንንም ኢንተርቪው ለመስጠት ፈቃደኛ። እዚህ ጋር ባነሳልሽ መጀመሪያ ልጅሽ ልዩ ፍላጎት ያለው ልጅሽ ቤት ውስጥ እያለ ምን አይነት ምልክቶች ያሳይ ነበረ? እዚህ ከመጣ በኋላስ ያለው ለውጥ ምን ይመስላል? መጀመሪያ ግን እንድታብራሪልን በፊት የነበረው ሁኔታ ምን አይነት ሁኔታ ውስጥ እንደነበረ። ኦኬ፣ በፊት የነበረው ያው አካዳሚካሊ ጎበዝ ነው። ይሰራል፣ ይማራል፣ ይጽፋል፣ ማንበብ በጣም ይወዳል። ግን እኛ ስንጠራው ሪስፖንድ አያደርግም ነበር። ፍላፕ ያደርጋል እጁን ማለት አዎ በሙዱን ውስጥ ሆኖ ነው እንጂ ለጠራው ሰው ያው ፈጣን ምላሽ አይሰጥም ነበር። ግን ያው እኛ እዚህ ከመጣን በኋላ እዚህ ከገባ በኋላ ቤትም በደንብ ፎሎ አፕ ስናደርገው ያልተፈለጉ ባህሪያትን በመተው ጠቃሚ የሆኑ ትምህርቱን የሚረዱ እገዛዎችንም ስንሰጠው ውጤታማ ለመሆን በቅቷል እና ያው አሁን በጣም ጂኒየስ ተማሪ ነው ብዬ አስባለሁ እንደወላጅ። ስለዚህ እዚህ ትምህርት ቤት ከገባ በኋላ እነዛን አላስፈላጊ ሆኖ ማለትም ልዩ ፍላጎት ምክንያት ባለመግባባታችሁ ከልጁ ጋር አልተረዳዳ ማለት የመግባባት ሁኔታ አልነበረም፣ ምን እንደሚፈልግ አላወቃችሁለትም፣ ወይም ደግሞ ስጠሩትም መመለስም አይፈልግም ነበርና ከዛ ግን አሁን ተስተካክሏል፣ ተሻሽሏል ነው? አዎ የእውነት ተስተካክሏል። ሁሌም እዚህ ላይ እንትን ማለት የምፈልገው ወላጆች ያው ልጆቻቸውን በደንብ ማየት አለባቸው። አክቹአሊ እኛ በሰዓቱ የመጀመሪያም ልጃችን ስለነበረ ብዙም አልናቅም ነበረ ልዩ የሆነ ፍላጎት እንዳለው ማለት ነው። ግን ካወቅም በኋላ ግን ጊዜ አላጠፋንም፣ ሰርተናል። ትምህርት ቤቱም አግዞናል እና ሻምፒየንስም በጣም ላመሰግነው እወዳለሁ። መንገድ ያሳየን እሱ ነው። መጀመሪያ እንደውም እዚህ የገባ ጊዜ ባለ 4 ሰው ምናምን በቃ አልገባም ብሎ ማለት ነው አእምሮ ውስጥ የሳለው እንግዲህ ሆስፒታል ነው እንደዚህ አይነት የቤት አቀማመጥ ትምህርት ቤቱን በሆስፒታል አግባብ ስሎት አእምሮ ላይ ከዛ በቃ በስንት ጫና ነው የገባው እያለቀሰ ተጎትቶ ምናምን። ግን በቃ ካወቅን በኋላ እኛ በእውነት በደንብ ሰርተናል። ቤት ውስጥም በደንብ አግዘነዋል። አሁን ውጤታማ ሆኗል። ፕሮግራም ይመራል፣ ያነባል። በጣም ለአካባቢው ነገር በጣም ሪስፖንድ ያደርጋልና በቃ ሰዎች ያን ነገር ካወቁ ከሰሩበት ምንም እንደውም የተሻለ ስኪል አለው ብዬ ነው የማምነው አሁን ላይ እና በጣም ደስተኛ ነኝ። የወላጅ ኃላፊነት ወይም ደግሞ የአሳዳጊዎች ወይም ተንከባካቢዎች ሊሆን ይችላል እንደዚህ አይነት ህፃናትን
በኃላፊነት የሚንከባከቡትና የነሱ ዋነኛ ኃላፊነትና ስራ ምንድነው ታዲያ? እስቲ ለሌሎች ወላጆች ምንድነው ዋናው ነገር? ያው የወላጅ አሳዳጊዎችም ቢሆኑ ወላጆችም ቢሆኑ ተንከባካቢዎችም ቢሆኑ በቃ የልጆቹን ነገር በደንብ ለይቶ ማወቅ እና አንዳንድ ከመደበኛ ከተለመዱ ነገሮች ውጪ የሆኑ ነገሮች በሚያዩበት ጊዜ መፍትሄ መሻት፣ መፍትሄ ስንፈልግ መልስ ስለምናገኝ ማለት ነው። እና አካባቢያችንን በደንብ ማየት በቃ የወለድናቸው ልጆች ስንት ዓመታቸው ላይ አይ ኮንታክት አላቸው፣ ስንት ዓመታቸው ላይ ላጋረጉ የሚለውን ነገር በደንብ ባየልክ ለምላሹ ወይም ለክፍተቱ መልስ እናገኛለን ብዬ አስባለሁ። እና ይሄ ደግሞ የወላጆች ኃላፊነት ነው። ልጆቹ ወደዚህ ዓለም እስከመጡ ድረስ ውጤታማና ፕሮዳክቲቭ ዜጋ ሆነው ለመኖር የሚያስፈልጋቸውን ስኪል ለማግኘት በልጅነት እድሜያቸው በለጋ እድሜያቸው ከመደበኛ ተማሪዎች ጋር ተቀላቅለው ሲማሩ ውጤታማ ይሆናሉና ያ በጣም ጥሩ ነገር ነው። በአንድ ሰው በአዋቂ ከሚማሩ ይልቅ ሌሎች መደበኛ ተማሪዎችን እያዩ ያልተፈለገ ነገር ባህሪ እየተዉ ሲማሩ በጣም ጠቃሚ ነውና ለዚህም እኛ ደግሞ ምስክሮች ነን። አሁን ምንም የፈለገውን ነገር ያደርጋል፣ ሀሳቡን ይገልጻል። በቃ ማንኛውም ህፃን የሚያደርገውን ነገር ያደርጋል። እኛ ያውም ሌት ሆነን ነው ያወቅነው፣ ግን በደንብ ሰራን ባወቅን ጊዜ ብዙ ስለሌለን ጊዜ ብለን ስላሰብን በደንብ ስለሰራን ለውጥ አገኘን። ለምሳሌ አንዳንድ ወላጅ አብሮ ነው የሚማሩት፣ እዚህ መደበኛ ተማሪም አለ ልዩ ፍላጎት ያለው ተማሪም አለ በሚባሉ ጊዜ ግራ የመጋባት ነገር አላቸው፣ ወይም ደግሞ ይህንን አስተሳሰብ ላይቀበሉት ይችላሉ። ልዩ ፍላጎት ለብቻው ነው መማር ያለበት፣ መደበኛ ተማሪ ለብቻው ነው ብለው አስተሳሰብ ያላቸው አሉና አሁን አንቺ ደግሞ ከልጅሽ ካየሽው ለውጥ ምንድነው ይሄንን የምትመክሪው? አክቹሊ አሁን ማንም ሰው ላይ ያው ቢደርስ መጀመሪያ ያስደነግጣል። ግን ልጅ ነው፣ ልጅ የትን ቦታ ገብቶ በእድሜ እኩዮቹ ጋር መማር አለበት። የኔም ልጅ ላይ ቢሆን ብሎ ማሰብ አለበት ብዬ አስባለሁ። ማለት ይሄ የሚጋባ ነገር በሽታ ነገር አይደለም፣ ይሄ ልዩ ተፈጥሮ ነው። በዛ በፍላጎታቸው ልክ ስንሰራ ደግሞ ለውጥ እናገኛለን። እና የሆነ ቦታ ላይ ብቻ ተከልለው መኖር የለባቸውም። ልጆቹ መማር አለባቸው፣ ማወቅ አለባቸው፣ ለሀገራቸው ማበርከት አለባቸው። ዜጎች ናቸው። ስለዚህ ይሄ ትምህርት እድል በመንግስትም በአካቶ ትምህርት ፖሊሲ ያው እየተተከበረ ቢገኝም ሁሉም ትምህርት ቤቶች ፈቃደኛ ሆነ ኢንክሉሲቭ ኤዱኬሽንን እየሰጡ አይደለም። እና ያ መሰጠት መቻል አለበት። መንግስትም ፖሊሲውን ከመቅረጽ በዘለለ ለአፈጻጸሙና ለውጤታማነቱ መትጋት አለበት። ውጤታማ እንዲሆን በዛው ልክ ደግሞ ካልተሰራ ከባድ ነው ብዬ አስባለሁ። የሚፈልገውን ጎል ማግኘት አይቻልም እና መካተት አለባቸው። ይሄ መብታቸው ነው። በዚህ ላይ ጠንክሮ መሰራት አለበት። እሺ፣ ስምሽን ማን ልበል? ከየት ነው የመጣሽው? ስንት ልጆች አሉሽ? እዚህ የሚማርስ ልዩ ፍላጎት ያለው ልጅ አለሽ ወይ? ስንት አመቱ ነው? እሺ፣ አመሰግናለሁ። ህይወት ጉልማ እባላለሁ። 2 ልጆች አሉኝ። የ9 አመት እና የ2 አመት ከ8 ወር አካባቢ። የመጀመሪያ ልጄ 9 አመቷ ነው። እሷ ናት የልዩ ፍላጎት ትምህርት ተማሪ ሆነችው በዚህ በሻምፒዮን አካዳሚ እና እዚህ ሻምፒዮን አካዳሚ ስትመጣ 6 አመቷ ነበረ። ስትመጣ ብዙ ጉዳቶች ነበሩባት። በራሷ ሽንት ቤት መጠቀም አትችልም ነበር። የባላንሲንግ ችግር ነበረባት። ሶሻል ስኪል ችግር ነበረባት። ሰዎችን መርጣ የመፍራት ነገር ነበረባት። ሰዎችን ራሷ የምትፈልጋቸውን ብቻ ነበረ የምትቀርበው የነበረው። ግን ሻምፒዮን አካዳሚ ከመጣች በኋላ በአንድ አመት ጊዜ ውስጥ ነው እነዚህ ነገሮች በሙሉ ለውጥ ያገኘችው። በራሷ ሽንት ቤት መጠቀም ጀምራለች። አሁን ስትመጣ በዳይፐር ነበረች። አሁን በራሷ ነው ሽንት ቤት የምትጠቀመው። ራሷ ሄዳ ፍላሽ ሁሉ ታረጋለች። እጇን ሁሉ ትታጠባለች ከቶይለት ስትወጣ። ከሰዎችም ጋር ያላት ግንኙነት ጥሩ ነው። አሁን ባላንሲንግም ደህና ናት እና ሁለተኛው ልጅ ገና ነው፣ ትምህርት አልጀመረም። አንድ ልጅ ነው እዚህ ማስተምረው። አሁን እንግዲህ እንደነገርሽን ብዙ ለውጦች አይተሻል ትምህርት ቤት ከገባች በኋላ።
እንደ ወላጅነት እስቲ ወላጆች ምንድነው ልጆች ላይ መከታተል ያለባቸው? እንደሚታወቀው ልዩ ፍላጎት ያላቸው ልጆች የተለያየ አይነት ምልክቶች ያሳያሉ። እስቲ በደንብ በትኩረት አንድ ወላጅ ምን አይነት ነገሮችን መከታተል ይኖርበታል ትያለሽ? አዎ አብዛኛውን ያው ዴሊቨሪ ላይ ብዙዎቹ ይታወቃል። እንደየኬዙ ዘግይቶም የሚታወቅ ይኖራል ሲወለድ ማለት ነው። እኔ እንዳጋጣሚ ስትወለድም ነው የተነገረኝ። ግን ያው ከሌሎቹ ልጆች ጋር ኦብዘርቭ የምናረጋቸው ብዙ ለውጦች አሉ። በራሳቸው መቀመጥ አለመቻል፣ እንደ እድሜ ኩዮቻቸው ማድረግ የማይችሏቸው ብዙ ነገሮች አሉ። በዛ ጊዜ ወደ ሐኪም ቤት ሄዶ የሐኪም ማረጋገጫ ማግኘት ያስፈልጋል። ከዛ በኋላ ግን ጊዜው ሳይዘገይ መደረግ ያለበትን ትሪትመንት ማድረግ አለብን። ቴራፒም ከሆነ የሚደረገውን ሕክምና ክትትል ወላጅ ማድረግ አለበት። ምክንያቱም እኔ ከተነገረኝ ጊዜ ጀምሮ ራሴም ስልጠናዎች ብዙ ወስጃለሁ። የኔ ልጅ መቀመጥ ሁሉ አትችልም ነበር። ከቴራፒው በተጨማሪ እኔም ራሴ ትሬኒንግ ወስጄ ነበር እና ብዙ ሰርቼላታለሁ። ልጄ ሰው አልሰማሁም ነበር ማለት አሁን ለምሳሌ እንደዚህ አይነት ልጅ ሲኖርሽ አካባቢዎች ይረብሻል፣ በጣም ለመቀበል ይከብድሻል፣ ከባድ ነው። ግን ተቀብለሽ መጀመሪያ አንቺ ማመን አለብሽ ልጅሽ እንዲቀየር። በቃ ልጄ ዲሴቢሊቲ አለው ብለሽ ካልተቀበልሽ መስራት አትችይም። አንድ ቀን የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት ወደ ኖርማል ይመጣል ብለሽ የምትጠብቂ ከሆነ ልትዘገይ ትችያለሽ። ያ ችግር ነው። መጀመሪያ መቀበል ነው። ከዛ ቶሎ ወደ እርምጃ መሄድ አለብን ብዬ አስባለሁ። እና ትልቁ ነገር መቀበል ነው። ከሁሉም በፊት የሚቀድመው ወላጅ ሊቀበል ይገባል። በቃ ልጄ ዲሴቢሊቲ አለበት ልረዳው ይገባል ብሎ ወላጅ ራሱን ማሳመን አለበት።